ሰላም ጤና ይስጥልን። የመካከለኛው ምስራቅ ቀጠናው ካለበት ከፍተኛ ውጥረት አንጻር የዓለም ፖለቲካ ተንታኞች ቀጠናው ወደማይመልስበት የለየለት ጦርነት ሊገባ መቃረቡን እየገለጹ ይገኛሉ። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር በሰጡት እጅግ አስቆጪ መግለጫ አሜሪካና እስራኤል በተኩስ አቁም ድርድር ስም ተደብቀው አዲስ የጦርነት ዙር በሚስጥር እያቀዱ ነው ሲሉ ከሰዋል። ቃሌ ባፍ አክለውም ዶናልድ ትራምፕና ቢንያም ኔታንያሁ በክልሉ አዲስ ትርምስ ለመፍጠር እያሴሩ ቢሆንም የኢራን የታጠቁ ኃይሎች ለማንኛውም ጥቃት በሙሉ ዝግጁነት ላይ መሆናቸውን አስታውቀዋል። አፈ ጉባኤው ሲቀጥሉም ጠላቶቻችን ማንኛውንም አይነት ጥቃት ቢሰነዝሩብን ውጤቱ ለዘላለም የሚያስቆጫቸው ይሆናል ሲሉም የዛቻ መልእክታቸውን አስተላልፈዋል። ይህ ማስጠንቀቂያ የመጣው ዶናልድ ትራምፕ አሁን ላይ ያለው ዲፕሎማሲያዊ ንግግር በስምነት ወይም በከባድ የአየር ድብደባ መካከል ላይ መሆኑን በገለጹበት ማግስት ነው። ኢራን አሜሪካ በኢኮኖሚ ማዕቀብ፣ በባህር ላይ ከበባና በወታደራዊ ዛቻ እንድትንበረከክ እያደረገች ያለውን ጥረት እንደማትቀበለውና ማንኛውንም አይነት መስዋዕትነት ለመክፈል መዘጋጀቷን በይፋ አስታውቃለች። ይህ በእንዲህ እንዳለ ቴህራን በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ታሪካዊ እርምጃ መውሰዷን አስታውቃለች። ኢራን የፋርስ ገልፍ ወሽመጥ ባለስልጣን የተባለ አዲስ ተቆጣጣሪ ተቋም በማቋቋም በሆርሙዝ ወሽመጥ በሚያልፍ ማንኛውም የንግድም ሆነ የጦር መርከቦች ላይ አዲስ የፈቃድ አሰጣጥ ስነ ስርዓት ዘርግታለች። በወጣው አዲስ መመሪያ መሰረት በኢራን ሁባህ ሙባረክ እና በተባበሩት አረብ ኤምሬትስ ጃፍራይ መካከል ባለው ስልታዊ መስመር የሚያልፍ መርከቦች በሙሉ ከኢራን ባለስልጣናት ቅድመ ፈቃድ ማግኘትና በባህር ኃይሏ ላይ የማያቋርጥ ግንኙነት ማድረግ ግዴታ ተጥሎባቸዋል። ሮይተርስ ይፋ ባደረገው ዝርዝር ዘገባ መሰረት ኢራን በደሴቶቿ ላይ የፍተሻ ጣቢያዎችን በማጠናከር ጥብቅ የደህንነት ፍተሻዎችና የዲፕሎማሲ ቅንጅቶችን የያዘ ባለ ብዙ ደረጃ ቁጥጥር ተግባራዊ እያደረገች ነው። ይህ አሰራር በተግባር መጀመሩን ለማሳየት የኢራቅን ድፍድፍ ነዳጅ ወደ ቪየትናም ለመውሰድ ሲጓዝ የነበረው ኤጂስ ፋሪዮስዋን የተባለ ግዙፍ መርከብ በኢራን አብዮታዊ ዘበኛ ፈጣን ጀልባዎች ተጠልፎ ለ2 ቀናት ምርመራ ተደርጎበታል። ይህ ክስተት 5 ሰዓታት ብቻ መፍጀት የነበረበትን ጉዞ ወደ 2 ቀናት እንዲራዘም በማድረግ ኢራን በወሽመጡ ላይ ያላትን የቪቶ ስልጣን ለዓለም አሳይታለች። በወታደራዊ መስክ ደግሞ የአሜሪካ ኩራትና የአየር ላይ የበላይነት ምልክት የሆነው ኤፍ-15 ስትራይክ ኤግል ተዋጊ ጀት በኢራን የአየር መከላከያ ስርዓት ተመቶ መውደቁ ታላቅ ድንጋጤን ፈጥሯል። አንድ ስማቸው ያልተጠቀሰ ከፍተኛ የአሜሪካ ጦር ኮሎኔል የሰጡት አስፈሪ ማስጠንቀቂያ እንደሚያመለክተው የኢራን የአየር መከላከያ አቅም አሜሪካና እስራኤል ቀደም ሲል ገምተውት ከነበረው በላይ እጅግ ዘመናዊና ገዳይ ሆኖ ተገኝቷል ብለዋል። ቀደም ሲል በኢራን ላይ በተሰነዘሩ ጥቃቶች የአየር መከላከያ ስርዓቶቿ ክፉኛ ተዳክመዋል የሚለው ፕሮፓጋንዳ በዚህ ኤፍ-15 መመታት ክስተት ውድቅ ሆኗል። ይህ ውድቀት አሜሪካ በክልሉ ያላትን የረጅም ርቀት ጥቃት የመሰንዘር ደህንነት ጥያቄ ውስጥ የከተተ ሲሆን ማንኛውም አይነት የአየር ላይ ጦርነት ከአሜሪካ ጎን ብቻ የሚቆም እንደሚሆን አመላካች ነው ተብለዋል። ኮሎኔሉ አክለውም ኢራን አሁንም ድረስ በሚስጥር ያዘቻቸውና ያልተጠቀመችባቸው ኃይለኛ የረጅም ርቀት ሚሳኤሎችና የአየር መከላከያ ቴክኖሎጂ መኖራቸውን ገልጸው አሜሪካ ወደ አዲስ ጦርነት ከመግባቷ በፊት በደንብ ልታስብበት እንደሚገባ አሳስበዋል። በመጨረሻም በቀጠናው ያለው የኃይል ሚዛን በከፍተኛ ሁኔታ እየተቀየረ መሆኑን የሚያሳዩ ዲፕሎማሲያዊ እንቅስቃሴዎች እየታዩ ነው። የሳዑዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን ከኢራን ጋር ያላቸውን ግንኙነት ወደ ሰላማዊ መንገድ ማዞራቸው በእስራኤል የደህንነት ተቋማት ዘንድ ከፍተኛ ስጋትን ፈጥሯል። ሳዑዲ አረቢያ በቀጠናው የሚካሄድ ማንኛውም ጦርነት የራሷን የኢኮኖሚ እድገትና መረጋጋት እንደሚያናጋ በመረዳት ከአሜሪካና ከእስራኤል ጎን በመቆም ኢራንን ከመውጋት ይልቅ በዲፕሎማሲያዊ መንገድ ችግሮችን ለመፍታት መርጣለች። ይህ የሳዑዲ ስትራቴጂካዊ ለውጥ እስራኤል በኢራን ላይ የመሰረተችውን የቀጠናውን ጥምረት እንዲላላ አድርጎታል። ኔታንያሁ አሁን ላይ ኢራንን ለመጋፈጥ በሚያደርጉት ጥረት የሳዑዲን ድጋፍና የአየር ክልል የሚያገኘው ከሆነ የእስራኤል ስትራቴጂካዊ አማራጮች እጅግ ጠባብ እንደሚሆኑ ተንታኞች ይናገራሉ። በአጠቃላይ በመካከለኛው ምስራቅ አዲስ ኃይል መንግስት እየተፈጠረ ባለበት በዚህ ወቅት ዓለም ወደ አዲስ የነዳጅ ቀውስና ዓለም አቀፍ ግጭት እንዳታመራ ከፍተኛ ስጋት ነግሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የሰነዘሩት ትችትና የሰጡት መግለጫ መላውን ዓለም እያነጋገረ ይገኛል። ትራምፕ በሰጡት አወዛጋቢ አስተያየት በእስራኤል ፖለቲካ ውስጥ ያላቸውን ተጽዕኖ ከማንም በላይ መሆኑን በመግለጽ
እስራኤሎች ለጠቅላይ ሚኒስትርነት ቢወዳደር የማሸነፍ ዕድሌ ከፍተኛ ነው ሲሉ በድፍረት ተናግረዋል። ይህ ንግግር በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ ትልቅ ጥቁር ነጥብ የጣለ ሲሆን በኔታንያሁ ደጋፊዎች ዘንድ ከፍተኛ ቁጣን ቀስቅሷል። ዶናልድ ትራምፕ ይህንን ንግግር ያደረጉት በቅርቡ በሰጡት ጋዜጣዊ መግለጫ ላይ ሲሆን በንግግራቸውም ኔታንያሁን ቤቢ እያሉ በመጥራት በሳቸው ቁጥጥር ስር መሆናቸውን ለማሳየት ሞክረዋል። ትራምፕ ሲቀጥሉ እሱ እኔ የምለውን ሁሉ ያደርጋል፣ በእኔ ቁጥጥር ስር ነው በማለት እስራኤል በአሜሪካ በተለይም በትራምፕ ፍላጎት የምትመራ ሀገር እንደሆነች አድርገው አቅርበውታል። ይህ ንግግር ኔታንያሁ በሀገራቸው ያላቸውን ክብር የሚነካ እና እንደ አንድ ሉዓላዊ ሀገር መሪነታቸው ዝቅ የሚያደርግ ነው ተብሎ ተተርጉሟል። ይህ የትራምፕ ንግግር በማህበራዊ ሚዲያዎች ላይ እንደ ሰደድ እሳት ተሰራጭቷል። በኤክስ እና በፌስቡክ ላይ በሚሊዮን የሚቆጠሩ ሰዎች አስተያየታቸውን እየሰጡ ይገኛሉ። የአረብ ሀገራት መገናኛ ብዙሃን ትራምፕ የእስራኤልን እውነተኛ ገጽታ ገለጡ ሲሉ እየዘገቡ ሲሆን በአሜሪካ ውስጥ ደግሞ የትራምፕ ተቀናቃኞች ትራምፕ ለዲፕሎማሲ ግድ የሌላቸውና የቅርብ ወዳጅ ሀገሯን እንኳ የሚያዋርዱ ናቸው በማለት ትችት እየተሰነዘረባቸው ይገኛል። በእስራኤል በኩል እስካሁን ይፋ ምላሽ ባይሰጥም በኔታንያሁ አስተዳደር ከፍተኛ መረበሽ መፈጠሩ ተዘግቧል። ይህ ክስተት በአሜሪካና በእስራኤል መካከል ያለውን የወደፊት ግንኙነት ምን ሊያደርገው ይችላል? ትራምፕ ዳግም ወደ ስልጣን ከመጡ ኔታንያሁ ጋር ያላቸው ግንኙነት በጌታና በሎሌ አይነት ይሆናል ወይ የሚሉ ጥያቄዎች በሰፊው እየተነሱ ነው። ትራምፕ ይህንን ንግግር ያደረጉት እስራኤል በከባድ ቀውስና ጦርነት ውስጥ ባለችበት ወቅት መሆኑ ደግሞ ነገሩን ይበልጥ አሳሳቢ ያደርገዋል። ንግግሩ የኔታንያሁን ተቃዋሚዎች የሚያበረታታ ሲሆን ኔታንያሁ የአሜሪካ ተላላኪ ነው የሚለውን የተቃዋሚዎች ክስ የሚያጠናክር ሆኖላቸዋል። ይህ የትራምፕ የድፍረት ንግግር በታሪክ ማህደር ውስጥ የሚቀመጥ ትልቅ የፖለቲካ ክስተት ሆኖ ተመዝግቧል። በእስራኤል ውስጥ ለጠቅላይ ሚኒስትርነት መወዳደር እችላለሁ ማለታቸው የአሜሪካ ፖለቲከኞች በእስራኤል ጉዳይ ላይ ያላቸውን ጥልቅ ጣልቃ ገብነት የሚያሳይ ነው። ኔታንያሁ ለዚህ ውርደት ምን አይነት ምላሽ ሰጡ ይሆን? የአሜሪካ ቀጣይ ምርጫስ በዚህ ንግግር ምክንያት ምን ለውጥ ያመጣ ይሆን? ይህንና ተያያዥ ጉዳዮችን እየተከታተልን እናንተ የምናቀርብ ይሆናል። ጤና ይስጥልን። ሰላም ጤና ይስጥልን። የመካከለኛው ምስራቅ ቀጠና አሁን ካለበት ከፍተኛ ውጥረት አንጻር የዓለም ፖለቲካ ተንታኞች ቀጠናው ወደማይመልስበት የለየለት ጦርነት ሊገባ መቃረቡን እየገለጹ ይገኛሉ። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር በሰጡት እጅግ አስቆጪ መግለጫ አሜሪካና እስራኤል በተኩስ አቁም ድርድር ስም ተደብቀው አዲስ የጦርነት ዙር በሚስጥር እያቀዱ ነው ሲሉ ከሰዋል። ቃሌ ባፋክለውም ዶናልድ ትራምፕና ቢንያም ኔታንያሁ በክልሉ አዲስ ትርምስ ለመፍጠር እያሴሩ ቢሆንም የኢራን የታጠቁ ኃይሎች ለማንኛውም ጥቃት በሙሉ ዝግጁነት ላይ መሆናቸውን አስታውቀዋል። አፈ ጉባኤው ሲቀጥሉም ጠላቶቻችን ማንኛውንም አይነት ጥቃት ቢሰነዝሩብን ውጤቱ ለዘላለም የሚያስቆጫቸው ይሆናል ሲሉም የዛቻ መልእክታቸውን አስተላልፈዋል። ይህ ማስጠንቀቂያ የመጣው ዶናልድ ትራምፕ አሁን ላይ ያለው ዲፕሎማሲያዊ ንግግር በስምነት ወይም በከባድ የአየር ድብደባ መካከል ላይ መሆኑን በገለጹበት ማግስት ነው። ኢራን አሜሪካ በኢኮኖሚ ማዕቀብ፣ በባህር ላይ ከበባና በወታደራዊ ዛቻ እንድትንበረከክ እያደረገች ያለውን ጥረት እንደማትቀበለውና ማንኛውንም አይነት መስዋዕትነት ለመክፈል መዘጋጀቷን በይፋ አስታውቃለች። ይህ በእንዲህ እንዳለ ቴህራን በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ታሪካዊ እርምጃ መውሰዷን አስታውቃለች። ኢራን የፋርስ ገልፍ ወሽመጥ ባለስልጣን የተባለ አዲስ ተቆጣጣሪ ተቋም በማቋቋም በሆርሙዝ ወሽመጥ በሚያልፍ ማንኛውም የንግድም ሆነ የጦር መርከቦች ላይ አዲስ የፈቃድ አሰጣጥ ስነ ስርዓት ዘርግታለች። በወጣው አዲስ መመሪያ መሰረት በኢራን ሁባህ ሙባረክ እና በተባበሩት አረብ ኤምሬትስ ጃፍራይ መካከል ባለው ስልታዊ መስመር የሚያልፍ መርከቦች በሙሉ ከኢራን ባለስልጣናት ቅድመ ፍቃድ ማግኘትና በባህር ኃይሏ ላይ የማያቋርጥ ግንኙነት ማድረግ ግዴታ ተጥሎባቸዋል። ሮይተርስ ይፋ ባደረገው ዝርዝር ዘገባ መሰረት ኢራን በደሴቶቿ ላይ የፍተሻ ጣቢያዎችን በማጠናከር ጥብቅ የደህንነት ፍተሻዎችና የዲፕሎማሲ ቅንጅቶችን የያዘ ባለ ብዙ ደረጃ ቁጥጥር ተግባራዊ እያደረገች ነው። ይህ አሰራር በተግባር መጀመሩን ለማሳየት የኢራቅን ድፍድፍ ነዳጅ ወደ ቪየትናም ለመውሰድ ሲጓዝ የነበረው ኤጂስ ፋሪዮስዋን የተባለ ግዙፍ መርከብ በኢራን አብዮታዊ ዘበኛ ፈጣን ጀልባዎች ተጠልፎ ለ2 ቀናት ምርመራ ተደርጎበታል።